የጀነት ተገናኞች ራፊዕ ኢብኑ አብዱላህ እንዲህ አለ ሂሻም ኢብኑ ሄልከናኒ እንዲህ ብለዋል ባይኔ ያየሁትን ነገር ላውራ ራሴም የተመለከትኩትን ክስተት አውራኝ ያ አበል ወሊድ ሆይ አልኩት ወደ ሮም ምድር ዘመትን አለ በ38ኛው ዓመት ሂጅራ የበስራና የጀዚራ ሰዎችን ተጎዳኝተን ነበር የዘመትነው ኺድማና ጥበቃ ተራ በተራ እንሰራ ነበረ ምግብ ማዘጋጀትን ጭምር ከኛ ጋር ሰዒድ ኢብኑ አልሐርብ የሚባል ሰው ነበር በኢባዳው ጠንካራ ነበር ቀኑን የሚጾም ሌሊት የሚሰግድ ስራውን ልናቅለት እንሞክር ነበር ሌሊት ስለሚቆም ጾም ስለሚያበዛ ግን እምቢ ይለን ነበር ኃላፊነቴን እስካልተወጣው ድረስ ይላል ሌሊትም ሆነ ቀን አይቼው አላውቅም በትግልና በቁም ነገር ላይ ሆኖ እንጂ በአንድ ሌሊት ነውና እሱ የጥበቃ ተራ ስራ ደረሰ ከሩሞች ምሽግ አንዱን ምሽግ ከብዶንም ነበር የዚያን ሌሊት የሰዒድን ኢባዳ ጥንካሬና ትዕግስት አየሁ ራሴው እንድንቅ እስኪያደርገኝ ድረስ ይህ የአላህ ችሎታ ነው ለፈለገው የሚሰጥ ንጋቱ በነጋ ጊዜም አይተኛም እኔም አልኩት ለነፍስህ ቀለል አድርግላት ነፍስህ እኮ ሀቅ አላት ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ከስራ የምትችሉትን ስሩ አለኝ ወንድሜ ሆይ የተወሰኑ የሚቆጠሩ ትንፋሾች ነው ያሉ የሚያልቅ ዕድሜ የሚያልፉ ቀናቶች እኔ ደግሞ በየትኛውም ጊዜ ሞት የምጠባበቅ ሰው ነኝ መልሱ አስለቀሰኝ ለኔም ለሱም እገዛና ጽናትን አላህ አለመንኩ ከዚያም አልኩት አረፍ እንድትል ትንሽ ተኛ የጠላት ነገር ምን እንደሚፈጥር አይታወቅምና ከአንድ ድንኳን ጥላ ሰርተን ጓደኞቻችን በጦርነቱ ሜዳ ተበታተኑ እኔም ጓዛቸውን እየጠበቅኩና ምግባቸውን እየሰራው ቦታው አቀርብ በዚህ ሁኔታ ላይ ያለው ከድንኳኑ በኩል የሚመጣ ድምጽ ሰማሁ ተገረምኩ ከተኛው ሰዒድ ውጪ ማንም የለም ምናልባት ሳላየው የመጣ ሰው አለ ብዬ አስቤ ወደ ድንኳኑ ዘንድ ሄድኩ ማንንም አላየሁም ሰዒድ እንደነበረ ተኝቷል ብቻ ተኝቶ እያወራና ይስቅ ነበር አደመጥኩት የሚለውንም ሸመደድኩ ከዚያም በተኛበት የሆነ ነገር እንደሚይዝ እጁን ዘረጋ ከዚያም ቀስም እየሳቀ መለሰው ከዚያም ማለት እንግዲህ አሁን ዛሬ ሌሊት ከዚያም በድንጋጤ ከመኝታው ተነሳ በፍርሃት እየተንቀጠቀጠ ወደ ደረቴ አስጠግቼ አቀፍኩት እስኪረጋጋ ድረስ ከዚያ ላ ኢላሃ ኢላላህ አላሁ አክበር አልሐምዱሊላህ ይላል ምን ሆነህ ነው አልኩት የሚያስገርም አይቼብሃለሁ የሚያስገርም ነገር ሰምቻለሁ ይሁን አውራኝ አልኩት አልፈለገም ይቅርታ በጓደኝነታችን ሐቅ ያስኩት አልኩትም ምናልባት አላህ በምትናገረው ነገር ይጠቅመኝ ይሆናል አልኩት በህልሙ ያየውን ነገር አለኝ ሁለት ሰዎች ወደ እኔ መጡ የነሱን ምስል ውበትና ምልአት አይቻላቅም አሉኝ ሰዒድ ሆይ አይዞ أبشر يا سعيد አይዞህ ሰዒድ ሆይ አሉ فقد غفر ذنبك ወንጀልህ ተምሮልሃል وشكر سعيك ሩጫህም ተመስግኖልሃል وقبل عملك ስራህም ተቀባይነት አግኝቷል واستجيب دعاءك ዱዓህም ተቀባይነት وعجلت لك البشرى في حياتك ብስራትህም በህይወትህ ተደርጓል فانطلق معنا حتى ترى ما أعد الله لك من ከኛ النعيم ጋር ሂድና አላህ ያዘጋጀልህን ጸጋ ተመልከት قال فأتينا على حور وقصور አለ ወደ ሑረል ዐይኖች ሴቶችና ወንዶች አገሮች ወንዝና ዛፎች فأدخلوني في ትልቅ ግቢ ውስጥ አስገቡኝ ثم إلى دار ከዚያም ወደ አንድ ቤት ውስጥ حتى አስገቡኝ انتهيت إلى ወደ سرير አንዱ አልጋ በደረስኩ ጊዜ عليه واحدة من አንዲት الحور ሑረል العين ዐይን አለች كأنها اللؤلؤ المكنون የተሸፈነ ሉዕሉዕ የመሰለች فقالت لي አለችኝ طال انتظارنا إياك አንተን መጠበቃችን ረዘመ فقلت لها أين أنا የት ነው ያለሁት ያልኳት فقالت أنت في جنة المأوى በመኖሪያ ጀነት ውስጥ ነህ አለች قالت أنت في جنة المأوى አንተ በመኖሪያ ጀነት ውስጥ ነው ያለኸው አለች قلت ومن أنت አንቺስ ማን ነሽ አልኳት قالت أنا እኔ زوجتك ዘውታሪዋ ባለቤትህ ነኝ አለች فمددت يدي إليها እጄን ወደ እሷ ዘረጋሁ فردتها بلطف وقالت ቀስ አድርጋ መለሰችውና አለችኝ أما اليوم فلا ዛሬ እንኳ አይደለም إنك راجع إلى ወደ الدنيا ዱንያ ትመለሳለህ ዛሬ አለች قلت لا أريد الرجوع መመለስ አልፈልግም አልኳት قلت لا أريد الرجوع መመለስ አልፈልግም አልኳት
እሱ ግድ ነው አለችኝ። እዚያ 3 ቀን በዱንያ ትቆያለህ፣ ከዚያም እኛ ጋር ታፈጥራለህ ኢንሻአላህ አለችኝ። ዛሬ ሌሊት ነው እንጂ አልኳት። ይህ የተወሰነ ጉዳይ ነው አለች። ከዚያም ከተቀመጠችበት ተነሳች። ስትነሳ እኔም ብድግ ስል ከእንቅልፌ ነቃሁ። በአላህ ጠይቀሃለሁ፣ ይህን ወሬ ለማንም እንዳታወራብኝ፣ በሕይወት እስካለሁ ድረስ ደብቅ፣ አብሽር አልኩት። አላህ የሥራህን ምንዳ አሳይቶ ገልጾልሃል አልኩት። ከዚያም ተነሳና ተጸዳዳ፣ ተጣጠበና ሽቶ ተቀባባ። ከዚያም መሳሪያውን ተሸክሞ ጦርነቱ ሜዳ ወረደ። ጾመኛ ሆነ። እስከ ሌሊቱ እየተጋደለ ቆየ። ጓደኞቹ ሲመለሱ የአበል ወሊድ አሉኝ፣ ከዚህ ሰውዬ የሚገርም ነገር አይተናል። ለሸሃዳ ጓግቶ ራሱን ቀስትና ጦር ስር ሲጥል ነበር። ይሄ ሁሉ የሆነ ግን የሚከላከልለት ነገር ነበር። በውስጤ እንዲህ አልኩ፣ የሱን ነገር ብታውቁ ትንሽ ስቃችሁ ብዙ ታለቅሱ ነበር አለ። በትንሽ ነገር አፈጠረን። ሌሊቱን እየሰገደ አደረ። በነጋ ጊዜ ትላንት ያደረገውን አደረገ። በቀኑ መጨረሻ ላይም እሱና ጓደኞቹ ተመለሱ። ስለሱም ልክ ትላንት እንዳሉት አሉ። በሶስተኛው ቀን ላይ ከሱ ጋር ሄድኩ። የግድ ነገሩን ማየት አለብኝ አልኩ። የሚሆነውን ለመመልከት ከመጋደል አላለፈም። ጥላትን ክስረት እያከናነባቸው እያጠቃቸውና የሚያስገርም ነገር እየፈጸመባቸው እሱ መገደልና መሞት መገናኛን እየፈለገ እኔም ባይን እያየሁትና እየተከታተልኩት ልጠጋው ግን አልቻልኩም ነበር። ፀሐይ ወደ መግቢያዋ ስታሽቆልቁል ከነበረበት የበለጠ ተነቃቀ። ወዲያው አንድ ሰው ከምሽጉ ላይ በቀስት አነጣጠረው። አንገቱ ላይ ተሰካና እያየሁት ተሸንፎ ወደቀ። ወደ ሰዎች ጮኩ። የመጨረሻ ሕይወቱ ላይ ያለች ተሸክሞት አመጡት። ወደዚያ አመጡት። ከባየሁት ጊዜ አልኩት፣ እንኳን ደስ አለ ዛሬ ስለምታፈጥርበት። አልኩት እንኳን ደስ ያለ ዛሬ ስለምታፈጥርበት። ወይኔ አብሬ ሆኜ ቢሆን ታላቅ ድልን በተጎናጸፍኩ ነበር። ታችኛውን ከንፈር ነከሰና እየሳቀ በአንድ አይኑ ጠቀሰኝ። ስለ ጉዳዩ ደብቅልኝ አለኝ። ጉዳይን ደብቅልኝ አለኝ። መገናኛችን ጀነት ነውና። ከዚያም አለ ምስጋና ለአላህ ይሁን ተስፋ ቃሉን ለሞላን። ወላሂ ከዛ ወዲህ ምንም አልተናገረም። ከዚያም ሕይወቱ አለፈች። የአላህ ቃልም እየጠራው እነዚያ በአላህ መንገድ ላይ የተገደሉት ሙታን አድርገህ አትገምታቸው። እነዚያ በአላህ መንገድ የተገደሉት ሙታን አድርገህ አትገምታቸው። በእርግጥ እነርሱ ጌታቸው ዘንድ ሕያው ናቸው። ይመገባሉ። አላህ ከችሮታው በሰጣቸው ነገር ተደሳቾች ሲሆኑ በእነዚያ ከኋላቸው ገና በእነሱ